የቢናታ ምን አርጋ ነው? የጣውት የመሰለ ልጅ የሚጠጣ ነገር ይዞ አብረው እሷ ክፍል እኮ ነው የገቡት። ጣውት? ማን ነው ጣውት? አርጁን። እየቀለድክ ነው? ናታን አሁን በዚህ ጉዳይ ይቀለዳል? እልቅስ አሁን ሂድና እንዲህ ነገር አድርግ። ተያይዘው ገቡ እያልከኝ ነው? አዎ ምሽራኔንም አታገኘኝም። እንደውም ማክስትየዋ አስተያየቷን ሳያት አላማረኝም። ይዛኝ ሳትሄድ ያልቀረችም እንግዲህ ወገብሽን ጠበቅ አድርገሽ ለሚዜነቱ ተዘጋጅ። ቆይ ማርቲ ሞኝ ነሽ ልበል? ኡፍ ምንድን ነው 10 ጊዜ ሞኝ ነሽ? ሰሚኛለሽ? እኔ ስለ ቤተሰቤ ነገር በደንብ ጠንቅቄ ነው የማውቀው። በቃ ይልቅ አሁን ተነሽና እንሂድ ነው። ተነሽ እንውጣ። ስለ ራቅሽ ስለ ሄድሽ የቤተሰብሽ ችግር የሚፈታ ይመስልሻል? በቃ አባዬ እኔ መሄድ ነው የምፈልገው። አመቻችና ላከኝ። የትም ቦታ ቢሆን አባዬ ለመሄድ ዝግጁ ነው። አብኬ ዘንድሮ እኮ ነው የምትመረቂው። ሌላ ጊዜ እመረቃለሁ። ለምን መሄድ እንደፈለግሽ ገብቶኛል። ይኸውልሽ አብኬ እኔ አሁን ለየትም እንድትሄጂ አልፈልግም። ክፉ ጊዜ ወደ ህይወቴ እየመጣ የወይዘሮ ማርታት የመድኃኒት ታንኮልና እንግዲህ ነገርን የማጣራት ፕሮሰሷ አሁንም እንደቀጠለ ነው። በዚህ መካከል ግን ወይዘሮ ማርታ ባክሽ ተይ፣ ይሄ ነገር በፍጹም መሆን አይችልም፣ አይመለከትሽም፣ ተይኝ ባክሽ፣ ትዳሬና ቤተሰቤን ለኔ ተይልኝ ባክሽ እያለች የተማጸነቻት ነው የምትገኘው። ግን መድኃኒት በፍጹም ይሄን ነገር ማድረግ አልቻለችም። ምክንያቱም እስከ ጥግ ድረስ እጄ ይሄንን እዚህ ጋር እየተሰራ ያለ ነገር ወይም ይሄን ሴራ ይሄንን ተንኮል ማፈራረስ አለብኝ። አንቺ ጅል ሆነሽ ነው ይሄን ነገር ግዴታ ወደ ኋላ ዘወር ብለሽ ማየት ያልቻልሽው። አንቺማ የሆነ ነገር ተደርጎብሽ ነው። በቃ ይሄ በጤንነትሽ እንዳልሆነ አሁን ላይ ገብቶኛል እያለቻት ነው የምትገኘው። ማርታም እንግዲህ እንዴ ምን አይነት ነገር ነው የምታወሪው? እኔ ስጀመር በፈጣሪ በአምላኬ የማምን ሴት ነኝ። ስለዚህ ሁሉ ነገር ያም ሆነ ይህ ምንም ብትይ ምንም በፍጹም አላደርገውም አልተወውም እያለች ነው የምትገኘው። አቶ ደረጀም እንግዲህ በዚህ መካከል ታይ በትዳሬና በልጆቼ ላይ አትግቢ፣ ትዳሬን ታይልኝ ባክሽ፣ አርፈሽ ተቀመጪ፣ የመጣሽበትን ረፍትሽን ጨርሰሽ ሂጂ እያላት ነው የሚገኘው። እሷ ግን በፍጹም አላደርገውም፣ ይሄን ነገር ላደርግ አልችልም፣ ምክንያቱም እያንዳንዱን ነገር እኔ ራሴ መግባት አለብኝ፣ አንተ ብለህ ሳይሆን እኔ ራሴ መተውም ካለብኝ መያዝም ካለብኝ እኔ ራሴ አውቃለሁ። ስለዚህ አንተ አትነግረኝም በፍጹም እያለች ነው የምትገኘው። እዚህ መካከል እንግዲህ በጣም ትልቅ ችግሮች እየተፈጠሩ ነው። የመጀመሪያ ማጣራት የምፈልገው ዳጣ እዚህ ቤት ምንድናት የሚለውን ነው። እንግዲህ ያው መድኃኒት ደረጀ በተለይ ዳጣን የጓደኛ ልጅ ናት ብሎ በኋላ እንግዲህ የጓደኛው ልጅ እንዳልሆነች ስታቂ እንዴት ዝም አልሽ? ምክንያቱም ይሄን ነገር የጓደኛው ልጅ ካልሆነች የራሱ ልጅ ናት ማለት ነው። ስለዚህ ለምንድን ነው ይሄን ነገር ጠበቅ አድርገሽ መያዝ ያልፈለግሽውና የማትጠይቂውስ ለምንድን ነው? ሲቀጥልስ ቢቀርብሽ እሱስ ምን ባልነቱስ ቢቀርብሽ ምን ልትጎጂ ነው? ለሁለት ልጆች አንቺ አንሰሻቸው ነው ወይ? የሚገባሽን ይዘሽ ምን የመሰለ ህይወት መኖር ትችያለሽ እኮ ብቻሽን በነፃነት ራስሽን ጠብቀሽ ትዳር እያልሽ እዚህ ጋር ተጭሞሙቀሽ የምትሞሽው ለምንድን ነው እያለቻት ነው የምትገኘው። ማርታ ደግሞ ትዳሬ ክብሬ መከበሪያ የሞገሴ ነው። ስለዚህ ትዳሬን በፍጹም እንደዛ ላደርግ አልችልም፣ በፍጹም እንደዛ አይነት ሐሳብም አታስቢኝ፣ እኔ እያንዳንዱ ነገር አውቃለሁ፣ በትዳሬ መካከል አትግቢ እያለቻት ነው። ወይዘሪት መድኃኒት ደግሞ አይ መግባቴማ የማይቀር ጉዳይ ነው፣ አልሽም አላልሽም አንቺ ተኝተሻል፣ እኔ ግን አደርገዋለሁ እያለቻት ነው። ማርታም እንግዲህ ታውን ቀደም ብዙ ጊዜ ይሄ ነገር ተጣልተንበታል፣ ታይኝ ብዬሻለሁ፣ እዚህ ውስጥ አትግቢ ብዬሻለሁኝ። ይሄንን የሚያልኩት ደግሞ በምክንያት ነው፣ ምክንያቱም ይሄ ነገር ዋጋ ስለሚያስከፍል ስለማቅ ነው። በዛ ታላጊ ደግሞ በዛም ባለፈ ደግሞ ከደረጀ ጋር መስማማት አለብሽ። አንቺ እዚህ ቤት መኖር እስከፈለግሽ ድረስ ደረጀን አክብረሽ ተከብረሽ መኖር አለብሽ። ደረጀ ደግሞ ይሄን ነገር እንዳደረግሽ ቢያውቅና ይሄን ነገር የሆነ ሰዓት ላይ ቢደርስበት አንቺም ሆንሽ እኔ በጣም አደጋ ውስጥ ነው የምንገባው። ስለዚህ ባክሽ ተይኝ እያለቻት ነው የምትገኘው። መድኃኒት ግን አይ በፍጹም አላደርገውም፣ ይሄን ነገር መተው አልችልም ብላ ወጥራ ይዛለች። እንግዲህ የሚገርመው ጠንቋይ ቤት ድረስ ሄዳ ነበረ። እንግዲህ አርጁን ለዚህ ደህና አገልግሏታል፣ ይዘዋት ሄዶ ነበረ። ከገባች በኋላ እንግዲህ ጠንቋዩ ደግሞ
ሁሉም የራሱን ጥቅም አይል ጋይስ። በግ አምጪ አልልሽም፣ ከብት አምጪ አልልሽም ለስጦታ ወይም ደግሞ የሆነ ነገር ገንዘብ በሚሊዮን በመቶ ሺህ አምጪ ብያችን አልጠይቅም። ስለዚህ አንቺ እግርሽ እርጥብ ነው ነይ ቶሎ አለ ዝለቂና ወደ ምኑ ነው ግቢ ያላት አባብዬ በይ አላለም። እንትና ደግሞ በጣም ነው ያስታቀኝ ጋይስ። የምርማን ነው አርጁ አባብዬ በይ አቤት በይ አባብዬ በይ አንቱ በያቸው አንታት በያቸው ይላት ገዛ አይ ዶንት ኖ ትላለች። ደግሞ ዋት ትላለች። እንግሊዘኛ ያቆም። ስለዚህ አማርኛ ወሬ እንደ ጠንቋይ ከሆነ ሁሉንም ማወቅ አለበት። እንዲያርጁ ደግሞ ወይኔ ጉዴ የምር በጣም ዘና እያደረገኝ ነበረ። በጣም ደስ የሚል ነበረ። በቃ ከምላችሁ በላይ ማለት ነው ውድ ቤተሰቦቻችን፣ በቃ ከሚገርመው በላይ እንግዲህ ዘና ፈታ እያደረገን ነበረ። የሚገርም ፕሮሰስ የሚገርም መንገድ ነበረ ሲያስሄዱ የነበረው። በመጨረሻም እንግዲህ በጣም ደስ በሚል ሁኔታ አንከሳክሶ መልሷታል። ጠንቋዩ ናይ ከኔ ጋር ታልተኛሽ ብሏታል። ይሄ ደግሞ ሞቷ ነው ውርዴቷ ነው። ተመልሳለች። በነገራችን ላይ እሷ ማለት ድጋሚ ሄዳ ብዙ ጉድ አለ እህቴ በጣም እንትን ውስጥ ናት ስትለው፣ አዎ እህትሽ በጣም ትልቅ እንትን ውስጥ ነው ያለችው። ስለዚህ እሱ እንዲነገርሽ ነይ ከኔ ጋር ደሪ። በስመ አብ ወወልድ ወመንፈስ ቅዱስ በኢየሱስ ክርስቶስ ስም ትላላችሁ ጋይስ። እሷ እንግዲህ ትንሽ እንደ ብላ መሄዷም አይቀርም ጋይስ። ትሄዳለች። አረ እንዴት ያለ ከንቱም አይደለች እንዴ? ልትሄድ ትችላለች። አሁን ነገሩን እንደ ሞከር አድርጋ ሁኔታዎች የማይሳኳላት ከሆነ መሄዷ የማይቀር ነው ብዬ ነው የማስበው። እናንተስ ምን ትላላችሁ? እንግዲህ አብጊል ደረጀም አልሆነ ውሳኔ ውስጥ ገብታለኝ። እንግዲህ እዚህ ቤተሰብ ላይ አጠቃላይ ቤተሰቡ ላይ የሆነውን ነገር ስላወቀች በጣም ደብሯታል። ደረጀም የሚሰራው ነገር ያለበት ሁኔታ በጣም አስጠልቷታል። እናቷ ላይ የተሰራው ሴራ እንግዲህ የ21 ዓመት ሴት ልጅ ወልዶ እስካሁን ድረስ ካለመናገርም ደግሞ አሁን መታ አብራ እየኖረች እንደሆነች የማታውቀው ማርታ እሷን ስታስብ በጣም ከባድ አእምሮ እንትን እየገጠማት ነው። እሱ ብቻ ሳይሆን የሰላም ልጅ አሁን የተረገዘው ወይም የተወለደው ልጅ የሰላም እንደሆነ አብጌል አውቃለች በቃ። ስለዚህ እሱን ነገር ስታስብ በጣም ከባድ ሆኖባታል። ደረጀ ደግሞ ይሄ ነው ብሎ ሁለት ልጅ ከውጭ እንዳለው ለዛውም ደግሞ ዳጣ የሱ ልጅ እንደሆነች ለዛውም እናቷ ደግሞ ሰላም የቤት ሰራተኛቸው እንደሆነች ስትናገር ማርታ ይሄን ነገር በፍጹም ልትቆጣጠረው ወይም ደግሞ ልትሸከመው አትችልም። በቃ ከአእምሮዋ በላይ ነው። ስለዚህ ደረጀ ደግሞ እሱን ነገር ስለሚያውቅ ይሄን ነገር ለመናገር በጣም ፈራ። እንግዲህ ማርታ እንድትጠረጥረው ብዙ ነገር አድርጓል ደረጀ በብዙ መንገድ እንድትጠረጥረው በቃ ለምን እንዴት ብላ እንድትጠይቀው የሆነ ጥርጣሬ እንዲያድርባት በእርግጥ ጥርጥራ ነበረ። ሰላምንና ዳጣ እንዴን ያስመርምራ ነበረ፣ ግን ደንኤ ፌል አድርጓል። እሱንም ያደረገው እንግዲህ ናታን ነው። በዛ አማካይነት ፌል አድርጎ አሁን እሷ በቃ ተረጋግታለች። ሞክራ ስላልተሳካ ሰው ምንም ነገር እንደሌለ ነው እንትን የምትለው ማለት ነው። ዳጣ እንግዲህ ደግሞ እናቷን አውቃ በአሁን ላይ ደስተኛ ናት። ግን ደግሞ ሰላም እዚህ ቤት ልንመለስ እያለች ነው። ደረጀ ደግሞ በፍጹም መመለስ የለብሽም፣ ምክንያቱም መቆየት ያለብሽ በዛው ነው እያለ ነው የሚገኘው። እዚህ መካከል ላይ እንግዲህ የተፈጠሩት አንዳንድ ነገሮች አለመግባባቶች አሉ። ሰላም እንዳሰበች ባይታወቅም ደረጀ ቤት ልግዛልሽ ባለሽበት ላግዝሽ ምናምን ቢላት እምቢ ብላለች። በእርግጥ እሷም ልጆቿን አንድ ላይ ለማሳደግ ካላት ጉጉት አንጻር ነው። ግን ደግሞ ከማርታ ከተደረገባት ሁኔታ አንጻር ከሆኑት አንዳንድ ነገሮች አንጻር በጣም ከባድ ነው። ስለዚህ እንግዲህ ደፋ ቀና እያሉ ነው የሚገኙት። ማርታም እንግዲህ ከአእምሮ በላይ ሆኖባታል። እህቷን መከለስ፣ እዚህ ጋር የቤተሰቡ ጭንቀት፣ ዛሬ ደግሞ አብጌል ደረጀ እንግዲህ ያን የምጠላውን አርጁንን አምጥታ አሸሸ ገዳም እያለች ነው። ይሄ ደግሞ ሌላ ትኩሳት ነው ቤተሰቦቻችን። እንግዲህ ቀጣይ ላይ ደግሞ ምን ይፈጠር ይሆን? አብጌልስ ምን አይነት ሁኔታ ውስጥ ሆን? እንግዲህ ናታን መጥቷል ወደነ አብጌል ክላስ። አርጁም ደንግጧል። እንግዲህ ራሷን ስታለች አብጌል። ይሄ ደግሞ በጣም ከባድ ነገር ነው። ቀጣይ በአዲስ ቪዲዮ እስከምንገናኝ ሼር፣ ላይክ፣ ሰብስክራይብ አድርጉ። ወዳችኋለሁ። በያላችሁበት ሰላም ሁኑልኝ። ባይ ባይ።